ሃይሚቲ ማይ ስዊት ሃይሚዬ ሃይሚዬ ሺዝ ቢዩቲፉል። እንግሊዝኛውም ጠፋብኝ እኮ። ያጣለማኝ ተሳድቦ ይሄዳል አሉ። ኪኪኪኪ ብላ ሺዝ ስማይል ማለት ነው። ያጣለማኝ ተሳድቦ ይሄዳል አሉ። ኦፍኮርስ ሃይሚዬ አንቺ ዘና ፈታ ብቻ እንድትልን ነው የምፈልገው። እኛም የእናንተ ታምሌ ናችሁ ፎቶ ስናይ መፈትፈት ማለት ነው እኛ ዩቲዩበሮች። ከዛን ውጪ የሚያዝናና ነገር ካለ እናያለን፣ ማያዝናና ካለ መተው ነው እና ዘና ፈታ እንላለን ማለት ነው ውዶቼ። እንግዲህ በጣም የሚገርማችሁ ቪዲዮ ሰርቼ ዳውን አውርጄዋለሁ። ቅድም ያያችሁት ቪዲዮ ማለት ነው። ምክሬት እንትን ያለ ብሩኬ የለቀቀውን ጉድ ሞርኒንግ የሞርኒንግ ብዬ ማለት ነው ዮር ሜምበር። ከዛ እጄ ላይ እንዳለ 1 ደቂቃ አረችማ እቺ ዛር ለገበሬማ ፋዲ ናት። 1 ደቂቃ ላይ ሃይሚቲ ማይ ስዊት የኛ ልዩ 1 ደቂቃ ላይ ፖስት አታረግም። ፎቶአቸውን የሚያምር አለባበስ፣ የሚያምር አቋቋም፣ የሚያምሩ ማለት ነው ብሩኬ ኤንድ ሃንድሰም ብሩኬ ማለት ነው። እንዴ የሃይሚዬ መከታ ማለት ነው። እኔ ደስ የሚል ነገር ነው የምወድ፣ መሳቅ ደስ የሚል ነገር ነው። ባይዘዌ 1 ደቂቃ ላይ ያየሁት ግን ታምኔሉ ላይ ለጥፌዋለሁ ቅድም ካያችሁ ማለት ነው። እንደዚሁም ሰብስክራይብ ላይክ እንደዚሁም አስተያየት ለምትሰጡኝ እጅጉን ከልብ አመሰግናለሁ። ሞርዛን አስተያየታችሁ በጣም የሚጠቅመኝ ለእኔም ጭምር ማለት ነው። አላህ ይስጣችሁ ሁላችሁም። እንደዚሁም በፌክ አካውንት ነው እኛን ሰፖርት የምታደርጉት። አላህ ያሰባችሁን ይሙላላችሁ። ሪያሊቲውን እና መልካምም መጥፎ ነገርም እያዳመጣችሁ ቪዋችን ይጨምራል። ቪው ጨመረ ማለት ደግሞ ሳንቲም ይቆጥራል ማለት ነው። እዚህ ጋር ውዶቼ እንድታውቁ ማለት ነው። እና አላህ ይስጣችሁ ሪያሊቲውን እና አንዳንዴ ጥቃቅን ዩቲዩበሮች እኔ ዘር ለገበሬ አቤት እኔ ጭምር ቢግ ሪስፔክት ፎር ኦዲየንስ ሁሌ የምናገረው ነው። ከረመዳን በኋላ ደግሞ ብዙ ነገሮችን ዲስከስ እናደርጋለን እና ቶታሊ ሃይሚዬ በ1 ደቂቃ ውስጥ ነው ቪዲዮን ያየሁት፣ ፎቶን ያየሁት ፖስት ያደረገችው ማለት ነው። እና ሲያምሩ እንደተለመደው 2 ሰዓት ተኩል ማለት ነው። ባይዛው የስተርዴይ ግን ተሸውጃለሁ። 2 ተኩሏን እየጠበቅኩ እኮ በቃ ያኔ አርፍጄም ነው የለቀኩት፣ ውጭ ወጣው እንዳልኳችሁ ማለት ነው። 2 ሰዓት ከ20 ነው የለቀቁት ማለት ነው። እኔ እንግዲህ ሻርፕ ተኩል ነው የጠበቅኩት እና ምን አውቃለሁ የስተርዴይ ትንሽ ክራውድዶኛለሁ እኔ ጋር ልጆችም ስላልተኙ ነው መሰለኝ። መክሰስ ሰዓት ነው እና እናንተም እንግዲህ ያው ትንሽ ቢዚ ሁላችሁም ቢዚ ትላላችሁ። የሆነ መዳንም ነው። ዛሬም ደግሞ 2 ሰዓት ተኩል በትላንትናው ሰዓት ማታ ጠብቁኝ ብላ ፖስት አድርገዋል። ኮሚኒቲ ውስጥ ፖስት አድርገዋል ማለት ነው። በጣም ነው የሚያምሩት። ፎቶውን እንዳያችሁት ይናገራል። ሃይሚዬ እኮ ቆንጆዬ ናት ከምር ስታምር፣ የኛ አስተዋይ ከምር በጣም ነው የምታምረው። እንደዚሁም ደግሞ ብሩኬ ማለት ነው የተግባር ሰው ጨዋ ወንድ፣ ለሃይሚዬ ያለው ቦታ። አንዳንድ ልጆች ደግሞ አረኔም አተው ስለ እናንተ ሳውራ ልቤ ነው ዝቅ የሚለው። ብሩክን እንዲያስገዡ ዶድራንት አስገዡ፣ ሽቶ አስገዡ። እንዴ ይሄ ምክር ለመዳም ልጆች፣ ለመዳም ለኛ ከመዳም ጋር ሱቅ ስትወጡ ዶድራንት አስገዟት በየወሩ፣ ኮቴክስ፣ ሳቡና እንደዛ ምከሩ። እንዴ እኔማ በቃ ሊይዛቸው ነው ውዶቼ ማለት ነው። እንዴ ጥቃቅን ዩቲዩበሮች ፕሊስ፣ እንዴ ለምንድን ነው የምታስገዛው? ለምን እንዴ? ብሩኬ ፍቅረኛዋ ነው። ብሩኬ ባሏ ነው። ብሩኬ የ4 ልጆች አባቷ ነው። አንድ ሴት እኮ ውዶቼ የኔ የምትሉትን ሰው፣ የኔ የምትሉትን የትዳር አጋራችሁን፣ የኔ የምትሉትን የምታፈቅሩትን እንዴ አረ እንዳታደርግ ነው የሚባለው። እኔ እንደዛ ነው እኛ በሀገራችንን ባህልም አልፎ ማለት ነውና ዶድራንት አስገዡ፣ ሽቶ አስገዡ፣ ምን አስገዡ ብሩክን ሳይሆን ለመዳም ቅመሞች፣ ለኛ ከመዳም ጋር ስንወጣ ብዙ ነገር ቢኖረንም እናስገዛና ሴቭ እናደርጋለን። ኦኬ አብናት እኔ ከልጆች ጋር ጭንቅላቴ ቢዚ ሲሆን እኮ ስልክ ነው የምነካከው። እና ውዶች እንደቀልል ልለፈው። ሌሎች ደግሞ ኮሜንት እባክሽ ስሟን እየጠራችሁ እባክሽ ንገሯት። ባይዘዌ እህታችን ያው ኢንሻአላ እንነግራታለን፣ እንመካከራለን። ከረመዳን በኋላ ስሟን እየጠራን
ፎቶም እየለጠፍን ለምን ሀይሚዬና ብሩኬ መልካሞች ናቸው፣ ቅኖች ናቸው፣ ውሸታም አይደሉም፣ ህዝብን አያታሉም። ለሚዲያ ያኔ ለቻናላቸው ብሎ አይደለም የሚሰሩት። አታ ቪዲዮ በዚህ ሰዓት የሚለቀው የራሱን ሰዓት መቆጣጠር ይችል ነበር፣ ግን ለመዳም ቅመሞች ሲል ነው። ስለዚህ የባጤ ቋጡን ለቻናልም ቢሆን ብሩክና ሀይሚ አይገባቸውም። ዘር ለገበሬ ጭምር ማለት ነው። ሌሊቱ እኔ ነገ ላጠፋለሁ፣ አሁንም ላጠፋ እችላለሁ። እኔ አጠፋለሁ፣ አጥፊ ነኝ ሁሌ። እኔ ራሴን መከብ አይደለም እና ለእንደነዚህ አይነት ሰው አፕሪሼት ማድረግ ብሩክና ሀይሚን ነምበር ዋን ማድረግ አለብን ሚዲያ ላይ። እንደምታዩት ብሩክና ሀይሚ ርዕሳቸው ራሱ ኖርማል ነው። ርዕሱ እንኳን የሚያስደነግጥ ነገር አይጽፉም፣ ለቻናላቸው ብሎ አይደለም። እና እኛ ደግሞ ግዴታ ብሩክና ሀይሚን ሰፖርት ማድረግ አለብን፣ ፓወር መስጠት አለብን። ቻናላቸው ሀይሚቲም 2 መግባት እንዳለባት ነው። እና ያልሆነ ነገር እላፊ ቃላት ሰው የሚታዘብን ከአንደበታችን አናውጣ ማለት ነው። ይህን ይመስላል። ብሩክ ደግሞ አስተዋይ ነው። ይሄ ቀለበት ምናምን ዛሬም እየሰማሁ ነው። አትበሉ እንደዚህ አይነት ነገር። ያኔ ስትናገሩ ራሱ ውሸት መሆኑን ያስታውቃል ከአንደበታችሁ። እኛ ጸላ የለም ኖ ችልድረንስ። ብሩክ እኛ ሀገር ብትመጣ ደግሞ እንዴ ብሩክ እኮ ትንጥዬ ልጅ ነው። ሬዲቲውን ያችን ልጅ እኔ ሁላችንም እኛ ታላቆቹ ነን። ስለዚህ ሰምታይምስ እንደዚህ አይነት ነገር ይደብራል። እኔ አላቅም ውዶቼ ማለት ነው። እና ብሩክ ስማርት ነው እንዴ። አንደኛ ነገር ፍቅረኛው ናት እንጂ ሙሉ ቤተሰብ ይዞ አይደለም ዱባይ ሄደው። እንዴት ነው ዱባይ የሚኖረውስ? ኑሮ የሚያደርገው እንዴት ነው? ገና ልጅ እኮ አንድ ፍሪት ነው መማር ገና ብዙ ነገር የሚደርስ ልጅ ነው። እና አንዳንዴ ያሉን ነገር ሚዲያ ላይ እንትን አንበል። ተመልካችን እኛን ማለት ነው ፋራ አታድርጉ። ሬዲቲውን እህቶቼ፣ የምወዳችሁ የማከብራችሁ፣ በጾሙ ክፉ ደግ አናውራ ማለት ነው። እና ብሩክና ሀይሚ ሁሌም ወደፊት እንወዳችኋለን፣ እናከብራችኋለን። በመልካም ስራችሁ ቀጥሉልን፣ አይለያችሁ። ምኞታችን ይሄ ነው። እኔ ከምር ብሩክና ሀይሚን ትልቅ ፕሌስ ነው ያለኝ። አታ መጥፎ ፕራንክ እንኳን ቢሰሩ በቃ አንድ ናቸው፣ እንደፈለጉ ነው። ቻናላቸው ይደግ ነው የምለው ሬዲቲውን። እና እስካሁን ለህዝቡ ያላቸው ሪስፔክት የተለየ ነው እና ማክበር አለብን ወዶቼ። ሁሌም ወዳቸዋለሁ፣ አከብራቸዋለሁ። ሀይሚዬ እንግዲህ ተርታለች፣ ያጣ ለማኝ ተሳብሮ ይሄዳል ብላለች። ተርጉሙት እናንተው። በተረፈ እንግዲህ ያው እንጠብቃለን በተመሳሳይ ፕሮግራም። ቲክቶኩን ደግሞ ሽብርቅ ያለውንም እንትን ብለዋለች እንዳያችሁት። በጣም ነው እንግዲህ ሀይሚዬ እንወድሻለን። ብሩክ ወንድማችን፣ የእኛ ጀግና፣ የወንዶች ቲቸር እና ትልቅ ፕሊስ ነው ያለን ሪያሊቲውን። እና እንደዚሁም ምርጥ ኦዲየንስ ነው ያላቸው፣ የተባረካችሁ ማለት ነው። አላህ ያክብራቸው ሪያሊቲውን። እና መልካሞች ናችሁ፣ ቅኖች ናችሁ። መልካም ነገር መልካም በሰራችሁት ነው የምትጠብቁት ማለት ነው። እና ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ።